የትኛው እኔ ደግሞ ፍቅር ላንተ ቦታ እንዳለኝ እየነገርኩ ነበርና በኔ ዘሩ ቀለጠ። የፍቅር ጥያቄ እያቀረብሽ ነው እንዴ ሄርሚላዬ? አቀረብሽ የፍቅር ጥያቄ? ያለኝ ስሜት ነው እየነገርኩህ ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ። ከኋላ ያስቀመጣት ምን ትመስልሻለች ሄርሚላ? ጭራሽ ሩታ ባለችበት የፍቅር ጥያቄ አቀረብሽ? ሩታ እንዴት ትዕግስቱን ሰጠች ዛሬ? ዝም አለች እኮ መነጽሯን አድርጋ። እናንተ ትዕግስቱን ሰጣት። እስኪ እንስማት። እኔ ደግሞ ያንተን መልስ እየጠበቅኩ ነው ያለሁት። ስለዚህ መልስ ማወቅ ፈልጋለሁ። ንገረኝ ነው ምን? አንተ ደግሞ እውነቱን ተናገር። አንተ ነህ እንደዚህ እየተቅለሰለስክ ሁለቱንም መሀል ቦታ ላይ ያደረጋቸው። ቁርጥህን አትናገርም እንዴ አንተ? ለምንድን ነው ዝም የምትለው? እኔ እኮ ግራ የሚያጋባኝ ነገር ያብርሽ ነገር። እውነቱን ተናገር እየተባልክ ነው አይደል? ለምን እውነቱን አትናገርም? ለምን ትቅለሰለሳለህ? እውነቱን ተናግረህ አታርፍም እንዴ? የምትቅለሰለሰው ነገር ነው ግራ የሚያጋባኝ። ምን አቅለሰለሰህ? ቆይ እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይሄን ያህል አፌክት የሚያደርግ ነገር አትጨናነቅ። ያለን ስሜት ንገረኝ። በቃ ስሜትህን ንገራት። አፈቅርሻለሁ በላት። የልጅህን እናት አስቀምጠሃል ከኋላ፣ ከዛን ደግሞ እሷን ፊት ለፊት አስቀምጠሃል። አፈቅርሻለሁ በልና ፍቅርህን ግለጽ። አሁን በተመልካች ላይ እየቀለዱ እንደመሰለኝ አውቄያለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁ? አለሁ በድጋሚ መጥቻለሁኝ። በድጋሚ የመጣሁበት ምክንያት እንደው ይሄንማ ነገር እንደው ሀሳብ ሳልሰጥበት አላድርም በማለት ነው እየመጣሁት እውነት ለመናገር ነው። ራሳቸው ተመካክረው እየተመካከሩ የሚሰሩት ስራ ነው ይሄ። እንዴት ተረድኋቸው ከሆነ እውነት ለመናገር ማለት ነው። ሄርሚል እንትናን ሩታን እንግዲህ እኔ ነኝ የደወልኩላት አለ አቤላ ማለት ነው። ተሰማችሁትና በቃ እኔ እንዴት ተረዳሁት እንዳሰብኩት ከሆነ በቃ እየተመካከሩ የሚሰሩት ስራ ነው። በቃ ይሄ ስራ ማለት ነው። ገባችሁ አይደለ? በቃ እየተመካከሩ የሚሰሩት ስራ ስለሆነ በጣም ነው የተገረምኩባችሁ። በቃ ግን እኔ እንጃ ምን ልበላችሁ። ሄርሚላ የምታረገው ሀረካት እያያችኋት ነው ብዬ ነው የማስበው ማለት ነው። ሄርሚላ ነገ ህይወት ይኖርሻል፣ ትዳር ይኖርሻል። እውነቴን ነው የምልሽ። ይሄን ቪዲዮ ነገ ዋጋ እንደሚያስከፍልሽ ነው ማለት ነው። የገዛ ሚስቱን እኔ እኮ አንዳንዴ የሄርሚላ ድፍረት በጣም ነው የሚገርመኝ። ይሄን ድፍረት እኮ ያገኘችው እየተመካከሩ ስለሚሰሩ ነው። እውነቴን ነው የምነግራችሁ ማለት ነው። የተረዳሁት ነገር ቢኖር እሱ ነው። በቃ እየተመካከሩ ስለሚሰሩ ነው ይሄን ድፍረት ያገኘችው እንጂ እየተመካከሩ ባይሰሩ ኑሮ እንዴት ነው ደፍራ የሰውን ባል ለወደፊት ሚስት ታዛዡኝ እኖርልሃለሁ እገዛልሃለሁ ነው ታዛዡኝ እኖርልሃለሁ እገዛልሃለሁ። ወይ ጉድ! ኧረ ትንሽ ቀነስ አድርጊው ሀቢብቲ። እገዛልሃለሁ ተልበሽለታኛ ምን አገባን ታዲያ? ኧረ በስመ አብ እኔ እንጃ ምን እንደምልሽ አላውቅም። ማለት ነገ ዋጋ የሚያስከፍልሽን ነገር ባታረጊ ጥሩ ነው። ለአሁን ለዚህ ለማይጠቅም ብር ብለሽ ማለት ነው። በወር መቶ ለማይጠቅም ብር ብለሽ እንደዚህ ባትሆኚ የተመረጠ ነበረ። ሀቢብቲ አንቺ በውስጥሽ እየቀለርሽ ሊሆን ይችላል፣ ግን ማንም ሰው የውሸትሽን እንዲሆነ የሚልልሽ የለም። እንደ እውነት እንደምታፈቅሩ ነው ህዝቡ የሚያቀልሽ አብርሽንና በዚህ ልክ እንደዚህ ባይኮን አሪፍ ነው ብዬ ነው የማስበው። አብርሽም እኮ አትፍረዱበት፣ ምክክር ስለሆነ አሁን ዛሬ አብርሽ አልወድሽም በቃ አንቺና እኔ እንደዚህ ነን ማለት ይችል ነበረ። ይሄንን ካለ ድራማው ሊቋጭ ነው። ገባችሁ አይደለ? ምን ይሰራሉ ነገ? የተረዳሁት ነገር ቢኖር እሱ ነው። ነገ ምን ይሰራሉ? ነገ ምን ስራ ይዞ ይመጣሉ? የለማ ሌላ ስራ። ገባችሁ? ያ ስለሆነባችሁ ነው አሁን እንጂ ዛሬ አብርሽ ሁሉንም ነገር መናገር ይፈልግ ነበር። ገባችሁ አይደለ? ግን ሁሉንም ነገር ተናግሮ ነገ ምን ሊሰራ ይሄ ነው እንጂ ሩት አሁን ዛሬ እንዲዛ ከጎኗ ቁጭ ብላ እንዲዛ ስታረግ አብርሽን ትዕግስት ሰጥቷት ዝም ትል ይመስላችኋል? የተመካከሩት ምክክር ስለሆነባቸው ነው እንጂ ማለት ነው። አያችሁ፣ ይሄ ነው
ተመልካቾች መንቃት አለባችሁ። በእኔ እንዲኔ ተመልካቾች ንቁ። በቃ ይሄን ነው የምለው። እኔ ንቁ ነው የምላችሁ። ሌላ እኔ ምንም ማለት ነው። ምክንያቱም የሚሰሩት ስራ የሚታወቅ ነገር ስለሆነ ተመልካቾች መንቃት አለባችሁ። ይሄ እነሱ የያዙት ነገር እናቴ ገና አያልቅም። 4 ዓመት 5 ዓመት ይቆያል። ምክንያቱም ብር የሚያስገኛቸው ነገር ስለሆነ ሊያቆሙትና ሊተውት አይችሉም። ባጭሩ ይህ ነገር ስለሆነ እናንተም ደግሞ የራሳችሁ ውሳኔ መወሰን አለባችሁ። በቃ አምናችሁበት የሚሰሩት ነገር ገብቷችሁ አምናችሁበት ምናምን ተከተሏችሁ። ይሄን ነው የምለው እኔ። የምለው ነገር ያለኝ አይመስለኝም። በቃ አምናችሁበት የሚሰሩት ስራ ገብቷችሁ ተከተሏችሁ። አሁን በእነሱ ቤት እነሱ በቃ ሰው አላወቀብንም፣ ሰው አልነቃብንም። የምንሰራው ስራ ድራማ እንደሆነ ማንም አልነቃም ነው እርግጠኛ ነኝ። ግን ማንም ሰው ነቅቷል። ሲጀመር ዛሬ አይደለም ህዝቡ የነቃባችሁ፣ በጣም ቆይቷል። ግን ዝም ብሎ ይከተሏችኋል፣ ያውላችኋል። አለቀ። ይሄ ነው እንጂ እናንተ ይሄን ስታረጉ ህዝብ አልነቃብንም፣ ህዝብ አላወቀብንም ብላችሁ አስባችሁ ከሆነ በጣም ተሳስታችኋል እላችሁ ፈልጋለሁ። በዚህ አጋጣሚ ህዝቡ አቆባችኋል፣ ነፍቶባችኋል። ስለዚህ ሄርሚላ ይኑሩበት። ለምን አንቺ ግን በቃ እኔ ከዚህ በኋላ እናንተ አጠገብ አልመጣም ብለሽ ነበር። በቃ ለምን አትይዥም? ለማንም ለምን እንትን ትሆኛለሽ? አንቺ ራሱ ማለት ነው። የእውነት ሁሉም ሰው ማንም ሰው ጥፋተኛ የሚያደርግሽ አንቺን ነው አሁንም። ስለዚህ አንቺ ጥፋተኛ ከምትሆኝ የራስሽን እርምጃ ለምን አትወስጂም? ይሄን ነው የምለው። እናንተ ምን ትላላችሁ? ሀሳብ ስጡበት። የኔ ሀሳብ ይሄ ነው። እናንተ ሀሳብስ?